አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ መኮንን እንዴናው ሰማዕት ተኮነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞንና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውኑ ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናው ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አምኖ ምእመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምንም ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውንም እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲህም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ ምኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባሕር እንዲያሰጥሙት አዘዘ። በባሕሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። በአሰጠሙትም ጊዜ ጌታችን አሳ አንበሪውን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁት ነበር። ወደ አገሩ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞንና ከአብላኔዎስ ከሥጋቸው ጋር በአንድነት አኖሩት። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ አዲጎ ዘተለወ ፍጹመ ለእግዚአብሔር ሕጎ ዲዮቅልጥያኖስ ምዑክ ቢጻራዊ ዘተዛወጎ እምድረ ደፈኖ አፈ ግብ መሪጎ መልዕልተ ምስካቡ ንጹፍ ተረክበ አሪጎ። በዚችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ነው። በድን ስለሆነ ልማዳቸውን እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጠላቸውና የአገሩም ሰዎች ያዟቸው። በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ። ያን ጊዜ ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚጥለቀለቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸው ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያረግ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው
የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እንዲያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእርሳቸው ጋር ኖሩ። ከዚህም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመልሷቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በታቹ 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙ። ሥጋውንም ሆነ የራስ ጠጉሩን ወይም ልብሶቹን ምን እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾሙላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላዎን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ ረፍትን አረፈ። ሥጋውንም በመልካም ቦታ ኖሩ። ከሥጋውም በሽተኞችን በመፈወስ ታላቅ የሚያስደንቁ ታምራት ተገለጡ። ልዩ የሆነች በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማትያስ ዘታሪ ወተፈቅረ ህየንተ ይሁዳ ይትወለቁ ምስለ ሐዋርያት ህቡረ ከዊኖ ማትያስ በላይ ለእኩያን ይሄረ ሥጋ ወልደ አምላክ ሴሰይወም ወደሞ ክቡረ ተውላጤ ሴሰይወ ከመላይም ሳይረ። በዚችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደርሱ ያለ የሌላ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድሪያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትንና ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግና ስርዓትንም ሁሉ እንዲጠብቁ ሕዝቡን ሁሉ ጊዜ ይመክራቸውና ያስተምራቸዋል። በወንጌላዊ ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድሪያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድረ ነበረ ዲበ ዘሐዋርያ መንበር ሰበተፈጸመ አልወቱ ዓመታት 11 አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 9 በዚች ቀን የከበሩ እንድርያስና ሚስቱ አውሳብዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። በዚችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ 2000 ሰዎች መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውጉፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪው ለአባ ኪሮስ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የጻድቁ የአባ ኪሮስ ረድኤትና በረከት ለዘላለሙ በሁላችን ይደርና ጻድቁ አባታችን አባ ኪሮስ ያደረጉት ተአምር ይህ ነው። በሦስተኛውም ቀን 2 ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህ የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰብአር በሚባል አገር ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታምናላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እናምናለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት።
እርሱም እንዲህ እናድርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱም ጉዳይ አለንና አሉት። እርሱም በስምህ እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንዲህ ሳትፈትኑ ሃይማኖታቸውን ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። 2 ዋሻዎችንም አይቶ በዚያ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይህን ይቅር በለኝ፣ በይቅርታ ብዛት ኃጢአቱን ይቅር በለው፣ በአንተ ደም ነፍሱ ሥጋውን ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምግብ ምን አቀርብላቸዋለሁ? ከዚህም የከሰለጠነ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ሥጋዬ ለአንበሳ እንዳትሰጥ ፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማደርገውን ንገረኝ አለ። ይህንን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝንሃል አለው። ይህን ብሎ 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንንም ለእነዚያ እንግዶች ሰጣቸው። አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሂዶ ያ ሰማያዊ ህብስትን ያ ሰማያዊ ጽዋን ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚህ አደረ። በማግስቱም ወደ እርሱ ሄዶ ሰላምታ ሰጣችኋቸው፣ እራታችሁንም አለቀብን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድርቆ ጾሙ በበዓታቸው ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቅን በረከት ጥቂት ያቀርባልና አሉት። በዚያችም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀሩ በእግዚአብሔር ስም አወጣቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከ7ኛው እጅ ከህብስታቸው ከግማሹ በቀር ሳይበሉ ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድርቆ ዘወትር በጸሎታቸው ያስቡት ዘንድ አስቡን፣ ይህም ለመንገዳችሁ ስንቅ ይሁናችሁ ብሎ ሰጣቸው። ወንድሞቼ የእግዚአብሔር በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት ነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህም በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነያ ሰናይት አዳም ቤተ ክርስቲያን ቀደስታል መድኃኒት ይእቲ ቤተ ክርስቲያን እቺ ቅድስት ቤተ ክርስቲያን ምንድናት አለ? መድኃኒት ናት። ለማን? ለሚያምንባት። ነግሃ ነቂያነ ተንሥያነ እምነዋምነ ባህነ በላ ለቅድስት ቤተ ክርስቲያን ወንጊ ሳቢያ ስመዝጊ ሳቢያ ይጻሙ ይላል። ጠዋት ከእንቅልፋችን እንደተነሳን አለ በሌሊት ተነስተን ወደ ቤተ ክርስቲያን እንሄድ አለ። ለምን? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊትን በላት። የላይኛዋ የመንግስተ ሰማያት የኢየሩሳሌም ሰማያዊት ምሳሌ የሆንሽ መንግስተ ሰማያት ለመግባት በሯ አንቺ የሆንሽ ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን እንበላት። እንደነቃን ተነስተን አለ። ከዚያስ ወደ እርሷ እንገስግስ። ወደ እርሷ የሄደ ሁሉ
እየጻሙ ደክሞ አያቅም፣ ዋጋውን አጥቶ አያቅም። ያለ ዋጋ የቀረ ወደ እግዚአብሔር ሄዶ ቤተክርስቲያንን ተጠግቶ ዋጋ ያጣ ታሞ ያልዳነ አጥቶ ያላገኘ ማንም የለም። ወደ እግዚአብሔር ጮሆ መልስ ያላገኘ አንዳች እንኳን የለም። ስለዚህ ነግሃ ነቂያነ እምነዋምነ ጠዋት ተነስተን ወደ ቤተ እግዚአብሔር እንሄዳለን። ቅድም እንዳልኳችሁ ቤተ እግዚአብሔር ሲባል በአካባቢያችን ቤተ እግዚአብሔር ቤተ ክርስቲያን ሲኖር ቤተ ክርስቲያን ከሌለስ አእምሯችን ውስጥ ያለው ቤተ ክርስቲያን። ሁሉም ሀገር ላይ ቤተ ክርስቲያን ይኖራል ማለት አይደለም። እኛ በየበራችን ቤተ ክርስቲያን አለ። ግን ደግሞ ጭራሽ ከተማው ላይ ቤተ ክርስቲያን የሌላቸው ምዕመናን አሉ። አላያችሁም? በሀገራችን በኢትዮጵያ ደረጃ እንኳን የተመሳቀለ እንጨት አቁመው ዛፍ ስር ስዕለ ማርያም ስዕለ አድኖ ሰቅለው የሚሰግዱ የሚጸልዩ ሰዎች አላያችሁ? ቤተ ክርስቲያን የሚሰራላቸው አጥተው ሰፊ ሜዳ ያላቸው እንደኛ አእምሮ ጠቦባቸው እንዲች በጠባብ አጥር ውስጥ አይደለም። አእምሯቸው ሰፊ ሆኖ ሰፊውን ሜዳ እንደ ቤተ ክርስቲያን ጫካውን እንደ ቤተ ክርስቲያን ቆጥረውት የተመሳቀለ እንጨት ብቻ እንጨት መስቀል ሰርተው እዚያ የሚሰግዱ አሉ። ልክ እንደዚህ አእምሯችን ውስጥ ቤተ ክርስቲያንን መስራት መቼ? በየሰዓቱ በየደቂቃው በየማይክሮ ሴኮንዱ። ክርስቲያን ብዙ ጊዜ 7 አጽዋማት አሉን የምንላቸው አበይት አጽዋማት አሉ። እነዚህ ከምግብ የምንከለከልባቸው አጽዋማት ናቸው። ግን ክርስቲያን ሁልጊዜ ጾመኛ ነው። ምንድነው? ሁልጊዜ ጾመኛ ነው። ሁልጊዜ ይጦማል። ቅዱስ ያሬድ እንደሚለን ጆሮ ክፉ ከመስማት፣ እግር ወደ ክፉ ቦታ ከመሄድ፣ እጅ ለክፉ ነገር ከመዘርጋት፣ አንደበት ክፉ ነገር ከመናገር ይጦም ይከልከል ይላል። እዝንን ይጾም መምሰሚያ ህሱም። ስለዚህ ከዚህ ይከልከል ሲል መቼ? በአብይ ጾም በፍልሰታ ብቻ አይደለም ማለት። ክርስቲያን እድሜ ልኩን ተሳዳቢ መሆን የለበትም። ክርስቲያን ለዘመናት መቼም ቢሆን ሌባ መሆን ዋሾ መሆን የለበትም። ነጋዴ መሆን አለበት፣ ግን አጭበርባሪ ነጋዴ መሆን የለበትም። ክርስቲያን በህይወቱ ሰራተኛ ታታሪ ሰራተኛ መሆን አለበት። ባለትዳር መሆን አለበት። መናይ መሆን አለበት። ያ ህይወቱ ግን ለገሌ ከእስከ የለው ለዘመናት ሞት እስኪገታው ድረስ። ያ ማለት ላይ መስረቅም መዋሸትም ስለሌለ ማለት ነው። ላይ ምናጭበረብረው የለም፣ እናታልለው የለም። ኢቭኒፍ እንኳን ላይ አሁን ባለንበት ዘመን ምድር ላይ ማታለል አንችልም። ምናልባት ሊመስለን ይችላል እነ ገሌ አላዩም እነ ገሌም አላዩም። ስላላዩ አታለናቸው በሆነ አቋራጭ መንገድ እኛ ያለፍናቸው ይመስለናል። ነገር ግን አይናገሩም እንጂ ያውቃሉ። በእርግጠኝነት በዘመናችን ሰው ሌባ ነህ ብሎ አይነግረንም እንጂ ሌባ መሆናችን ግን ያውቃል። ለምሳሌ እንበልና 15,000 ብር ደመወዝተኛ ብንሆን፣ በ15,000 ብር ደመወዝ ቤት ተከራይተን የምንኖር ሰዎች ብንሆን፣ በአመቱ ግን በጣም የሚገርም ቤት ሰርተን ለቤት ምርቃት ብንጠራቸው በስማም ጎበዝ ደመወዙን አጠራቅሞ ቤት ሰራ ብለው ነው መጥተው የሚመርቁልን። አቤት ጎበዝ ሌባ ነው አንቺ እንዲሁ ከምን ጊዜው አግኝቶት ነው አይገርምም? በአንድ አመት መስሪያ ቤቱም አልተረፈም እያሉ እኮ ነው የሚመርቁት። እና ተደቂት ይመጣል 15,000 ብር ማን የሞት ከቤት ኪራይ ከቀለብ ወዘተርፈ ከታክሲ ተርፎ ለመቼ ወዲህ ነው ቤት የሚሰራው? ነው ወይስ እንደው በጸሎታችን ከላይ ዝናብ ዘንቦ የብር ዝናብ? ስለዚህ ያውቃሉ። ከዩኒቨርሲቲ ተመርቆ ሲመጣ የግሊት ልጅ ተመርቆ መጣ ብለው እናቶች እንኳን ደስ ያለ ብለው ጫማ ገዝተው ሰይ ብለው የሰጡት ልጅ በ5 ወሩ ምን የመሰለ ዘመናዊ መኪና የ4 ሚሊዮን መኪና ያሰጡትን ብቅል እያራገፈ እያወነነባቸው ቢነዳ እውነት ጸሎቱ አውርዶለት ወይስ ስለተመረቀ መንግስት ሸልሞት ብለው የሚረዱን ይመስላችኋል? አንቺ ምን አይን ያወጣ ሌባ ነው? ምን ጊዜው ነው ይሄንን ሁሉ ያግበሰበሰው? አረ ለጤና ያርግለት ነው እኮ የሚሉ ይድፋው እንኳን አይሉም። እናቶች ደግ ናቸው። ወይ ለጤና ያርግለት እንዲህ ነው እኮ የሚሉን እንጂ እኮ ሌባ መሆናችን እኮ ያውቃሉ። ጭራሽ ላይ ያለውን ደግሞ ባታለል አንችልም። የላይኛው ገና ሳይፈጥረን ማንነታችን ያውቃል። እምቀድመ ይፍጥሮ ለአዳም ያምር ግብሮ ነው የሚለው። አዳምን ሳይፈጥረው ገና የአዳምን ባህሪ የአዳምን ማንነት ያውቃል። ስለዚህ ለና እናንተን ሳይፈጥረን የሚያውቅ ማንነታችንን አስቀድሞ የሚያቀን ያልተሰሩ አካሎቻችን የሚያቀን ነብይ እግዚአብሔር ቅዱስ ዳዊት ያልተሰሩ አካሎቼን አንተ ታውቃለህ ይላል። ያልተሰሩትን ገና በማህፀን ውስጥ ወደ ውሃነት ተቀይሮ የአባት ዘር ወደ እናት ደም ሄዶ ውህደት አድርጎ ከዚያ በኋላ 23 ተዋጥቶ ሰው ሆኖ ይሄ ሁሉ ሂደት ውሃው ረግቶ አካል ተቀርጾለት ከመሰራቱ በፊት እግዚአብሔር አዳምን ያውቀዋል፣ ሰውን በሙሉ ያውቀዋል።
እኔንም እናንተንም እግዚአብሔር ያውቀናል። እኛንም ማናቀው ባይሆን እኛ እንኳን ትላንት ሆነን ዛሬ ልናቀው ዛሬ ሆነን ዛሬን ራሱ አናቀው። በእርግጠኝነት እኔ ራሴን አውቀዋለሁ የሚለኝ ሰው ካለ እሱ ጀግና ነው። የለም ራሳችን ማወቅ ስላልቻልን ነው በዚህ ልክ ያለ ነው። በተለይ እንደ ክርስቲያን በጣም ውስን በጣም ራሱን የሚያቅ አጥር ገደብ ያለው መሆን መቻል አለበት። በአነጋገሩ ሊሚቴሽን ገደብ ያስፈልገዋል። በአመጋገቡ፣ ባረማመዱ፣ በየትኛውም በመውጣትም በመግባትም ውስጥ ክርስቲያን የራሱ የሆነ ክርስቲያናዊ ድንበር ያስፈልገዋል። በተለይ አኗኗር ላይ፣ በተለይ ሰው መሆን ላይ፣ ሰው የመሆን ውሃ ልክ ላይ ትዝ ይላችኋል። ትልቁ ሰው ነቢየ እግዚአብሔር ቅዱስ ዳዊት ጥሩ ልጅ ወልዶ አሳደገ። የብዙ መከራ ውጤቱ ነው። በንስሐ ያገኘው ልጁ ነው። ሰሎሞን የሚባለው ልጁ በንስሐ ያገኘው ልጁ ነው። ብዙ ደክሟል በሰሎሞን ምክንያት። ሰሎሞንን ለማግኘት ከዚያ በፊት በነበረው ኃጢአቱ አልቅሷልና ወንበሩን ሊሰጠው ሊተካው ሲፈልግ ጠራውና ምን አለው? ልጄ ሰው ሁን አለው። እንግዲህ የንጉሥ ልጅ ነው። የንጉሥን ልጅ አስባችሁታል? ጠርቶ ንጉሡ ሰው ሁን። ከዚያ በፊት ሰው አይደለም ማለት ነው። በእኛ መለኪያ የሚበላ የሚጠጣ ሲመሽ የሚተኛ ሲነጋ የሚነሳ በሙሉ ሰው ነው አይደለም? አዎ። ግን ሳይንሱ ሁለት አይነት ሰው አድርጎ ይመድበናል። ሰው በባህሪው ምንድነው የሚል ሳይንስ እንስሳ ይላል። ከዛ የሚያስብና የማያስቡ እንስሳት እነዛ ሌሎቹ ናቸው። የሚያስብ እንስሳ ደግሞ ሰው ነው። ግን ሰው ማሰብ ካቆመ ምንድነው ማለት ነው? ምን አይነት እንስሳ ሆኗል ማለት ነው? የማያስብ እንስሳ። ስለዚህ ሰውዬ በሬ ነው ማለት እኮ ነው። ማሰብ ካቆመን በሬ ሆነናል ማለት ነው። ምንም አዲስ ነገር የለም። ግን ማሰብ አቆመን። እንዲሁ አንዱ መጡ ብዙ ጊዜ ለስድብ የምንጠቀማት አንድ እንስሳ አለች። በእሷ ስም ቢጠራን ምንድነው የምንለው? ዘራፍ ነው አይደለም? ግን ከእሷ የተሻለ ማሰብ ካልቻልንስ? በለዓም የሚባሉና አንዲት አህያ ነበሩ ጎዳና አብረው እየሄዱ። በለዓም ጌታ ሆኖ እየነዳት፣ እሷ ደግሞ ያው እንደማያስብ እንስሳነቷ እየተነዳች እየሄዱ ነበረ። እግዚአብሔር ደጋግሞ ነገረው፣ ማሰብ አቆመ። አላስብ አልሰማ ሲል ግን ማሰብ ለተሳናት ለእንስሳዋ ተገለጠላት። ይወቃታል በሽመል። ኧረ እባክህ ተው ብትለው ወዴት? ይህ እግዚአብሔር መልአክ ፊት ለፊቷ የተመዘዘ ሰይፍ ይዞ ቆሟል። በለዓም አላየውም፣ እሷ ግን አይተዋለች። በቃ ምርር ሲላት አንደበት አውጥታ ምንድን ነው ያለችው? ፊት ለፊታችን የቆመውን ሰይፍ አታየው? ኧረ እባክህ ወደ ልብ ተመለስ በለዓም፣ ምን አረኩህ አለችው። አህያው አፍ አውጥታ ስትናገር አስባችሁታል? የምትነዱት መኪና እንዴ ምን ሆነሃል አንተ? ፊት ለፊት እኮ መኪና አለ፣ ምን አንቀሸቀሸ? ቀስ በል ፍሬን ያዝ እንጂ ምን ሆነሃል? ነዳጅ እንደዚህ አይረገጥም ቢላችሁ እየነዳችሁት መኪናው ምንድነው የምትሉት? በእርግጥ አጀስት ተደርጎ ነው አይደል የምንል? ኮምፒውተራይዝ ተደርጎ በቃ መንቀሽቀሽን አይቶት ነው የምንል እንጂ ይሄ ቆርቆሮ ተናግሮ ነው አንልም። በእርግጠኝነት በዚያ ዘመን በለዓም በነበረበት ዘመንም ያ ዘመን አሁን ላይ ቢሆን አህያዋ እንድትናገር አጀስት ተደርጋ ነው ልንል እንችላለን። እግዚአብሔር ማናገር ይችላል። ድንጋዮች እንዲናገሩ ያደርጋል። መናገር የሚችል የሰው ልጅ ዝም ሲል እግዚአብሔር መናገር የማይችሉትን እንዲናገሩ ያደርጋል። ትዝ ይላችኋል? በአንድ ወቅት የእግዚእነ ኢየሱስ ክርስቶስ መነገር መመስገን ያናደዳቸው አይሁድ ተሰበሰቡና ኧረ እባክህ እነዚህ ሕፃናት ዝም አስብልልን ተንጫጩብን አሉት። ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ለእርሱ ለመድኃኔ ዓለም ምስጋና ይገባዋል እያሉ ሲዘምሩ ኧረ እባክህ ዝም አሰኘልን አሉት። ለማርመሙ ሁሉ አይባን ይከሉ ሕፃናቱ ዝም ቢሉ ድንጋዮች ያመሰግኑ እናንተ ምን ሞኞች ናችኋል? እንግዲህ እናንተ ከድንጋዮችም ታንሳላችሁ ነው እኮ እግረ መንገድ አስተምህሮ። ስለዚህ ከዚህ ማነስም አለ። ቤተ ክርስቲያን ከዚህ ሁሉ የተሻለች ስለሆነች የፈጠራትን እግዚአብሔርን ስለምታውቅ ቤተ ክርስቲያን ስንል ማንን ነው ብያችኋለሁ? ይሄን ህንጻውን እንዳልሆነ እየሰማችሁ ይግረ መንገድ ይሄኛው እኛ የምንገለገልበት ነው። ስንፈልግ እናሰፋው፣ ስንፈልግ እናጠባው ነው። ተስማምተን አላስፈላጊ ከሆነ አፍርሰን ነው እናሰፋዋለን፣ ወይ ሌላ ቦታ ላይ ሁሉ ልንቀይረው ይሄን ትምህርት ቤት ልናደርገው ሁሉ እንችላለን። ይሄኛው ህንጻ ነው ቤተክርስቲያን ስንል እኛ ማለት ነው። ስለዚህ ክርስቲያኖች እግዚአብሔርን ለማመስገን ለእግዚአብሔር በፊቱ ለመቆም የሚሽቀዳደሙ የሚያስቡ
የሚሰሙ ከመላእክት የተሻሉ ፍጥረታት ናቸው። ከመላእክት የተሻሉ ሲባል እግዚአብሔር መርጧቸው በመውደቃቸው ምክንያት እግዚአብሔር ይወደዳቸው። በነገራችን ላይ አጥፍቶ የሚወደድ ልጅ አጋጥሟቸው ያውቃል? እናቶች በእርግጥ እናቶች በጥባጭ ልጃቸውን በደንብ ይወዳሉ። ይሄ ተፈጥሯቸው አይ ዶንት ኖ እስካሁን ሳይንስ ራሱ ይድረስበት አይድረስበት አላውቅም። በቃ ለረባሽ ልጅ በጣም ልዩ ቦታ አላቸው። አባት ምርር ብሎት እንደው እንዲሁ ያንተን ነገር እያለ እሷ ግን ምን ያርግተው እባክህ ትላለች። ለምን እንደሆነ አላውቅም። እግዚአብሔርም እንደዚህ ነው። ኃጥአንን የሚንከባከብበትን ያህል ጻድቃንን እኮ ተንከባክቦ አያውቅም። ጻድቃን በሰይፍ በመከራ በረሃብ ሲቆሉ ግን ኃጥአንን ሲንከባከብ ነው የምናገኘው። አሁን እስኪ ኢትዮጵያ ላይ የሚወርደውን መዓትና ሌሎች ሀገር ላይ ያለውን ኮምፎርተብል ኑሮ ግን እግዚአብሔርን እናመሰግን ሌት ተቀን ኢቭን ኢፍ አሁን አብይ ጾም ሌሊት ሙሉ ማህሌት አለ፣ ምስባተ ነጉ አለ፣ ጾመ ድጓው አለ፣ ሰዓታቱ አለ፣ ወዘተርፈ ቀን ቅዳሴው አለ። ኢየሱስ ክርስቶስ የጾመው የመጀመሪያ ይሄንን ጾም የጾመው የት ነው? የት ነበረ? የት ገዳም ነው የጾመው? እንዴት አይነት ነገር ነው? ይሄንንም ንገረን በሉ። ደግሞ አንዱ ተማሪ ነው አሉ የኔታ ራበኝ ይላቸዋል። እዚያ ማዶ መንደር ሂድና ለምነህና አሉት። እዚያ ሂዶ ለመነ፣ አገኘ። አግኝቶ ይዞ መጥቶ የኔታ እንጀራ አገኘው እኮ አላቸው። ምን ላርገው አላቸው። አስባችሁታል? ምን ብሏቸው ነበር ለምነህና ያሉት? እርቦኛል ብሏቸው እና ታዲያ ምን አርገው እንዲሉት ነው? መልሰ ለሰዎቹ አዙረ ስጣቸው እንዲሉት ነው? እና ምን ቢሉ ጥሩ ነው የኔታ የተማሪ ነገር ሁሉን አስተምሩኝ ብላው አሉት። እና አሁንም የእናንተ ነገር እንደው ሁሉን ነገርን ካልሆነ በቀር ኢየሱስ ክርስቶስ በየት ነበር የጾመው? ገዳመ ቆሮንቶስ ምድረ እስራኤል። የሚገርማችሁ 40 ጾምን ግን እኛ በምንጾመውና በምናመሰግንበት ልክ ገዳመ ቆሮንቶስ ወይም ምድረ እስራኤል አይጦምም። እኛ በምናከብረው እኛ በምናገለግለው ልክ ምስጋና የለም። አዲስ ነው ለነሱ። ይሄ ራሱ መመረጥ ነው። በእንዲህ አይነት አገልግሎት ውስጥ ሆነን ግን መከራ ላይ ነን። ስለዚህ እግዚአብሔር ምን ስለሚለን ነው ማለት ነው? ይወደናል። ረባሽ ልጆቹን እንከባከባል። እኛማ የትም አያመልጡም ብሎ እኮ ነው። ግን እንዲያስላችሁ እንዲሁ ጻድቃንን ብላችሁ ክንፍ እንዳትዳስሱ። የኛ አይነት መናጤም ደግሞ የለም። እግረ መንገድ እያወቀን መናጠፋ እያወቀን መንበድል ኢትስረቅ ብለን አትስረቅ ብለን አስተምረን ምንሰር አትግደል ብለን አስተምረን ለልጆቻችን መዋሸት ነውር ነው፣ እግዚአብሔር አይወድም፣ አባባ እግዚአብሔር ይቆጣል ብለን ነገር እኛ ግን ምንዋሽ። አንዳንድ ጥሩ ልጆች አሉ በእርግጥ ነው ቆል የሚገፉ አማዬ እግዚአብሔር አይወድም እኮ አትዋሽ የሚሉ መልሰው አጋጥሟቸው አያውቅም? አማዬ እግዚአብሔር አይወድም እኮ አባዬ እግዚአብሔር አይወድም ብለው መልሰው ቅስም የሚሰብሩ ጥሩ ልጆች አሉ። እነሱም በእርግጥ በደንብ ካስተማርናቸው ነው እንደዛ አድርገው የሚይዙን። እና ቤተክርስቲያን መድኃኒት ናት አለ ቅዱስ ያሬድ። ምን አይነት መድኃኒት? ታንጀብል የሚባል ይሄ ስር ነቀል መድኃኒት። ሁለት አይነት መድኃኒት አለ። አንደኛው ይሄ ማስታገሻ የምንለው ነው። ጊዜያዊ በጣም አሞን ግን ሄደን እንደውም አንዳንዴ ሀይ ከሆነ በሽታው በጣም ከባድ ከሆነ መርፌ እንወጋና ተኝተን በላብ ዝፍቅ ብለን ውሃ በውሃ ሆነን እንነቃለን። ይሄ ማስታገሻ ነው። ከበሽታው የሚያድን አይደለም እኮ። በሽታውን ለብቻ እኛን ለብቻ አድርጎ መሃል ላይ ሆኖ የሚገላግል የሚያቆይ አጥር እኮ ነው። ቆይ በእናትህ እንዲህ ደክሞ እያየኸው ተው እንጂ የሚል እኮ ነው። ከዚያ በሽታውን ለብቻ ያቆየዋል፣ እኛን ለብቻ ያቆያል። ቶሎ ካልተደረሰና ካልታከምን ድጋሚ ሲመጣ በሽታው ካገኘን ያው የመጀመሪያ አቅም ማጣት አለ፣ ሲጨመር ከአቅም በላይ ይሆናል ማለት ነው። ይሄ ማስታገሻ ነው። የዓለሙ መድኃኒት በአጠቃላይ ተጠቅልሎ ማስታገሻ ነው። ለየትኛውም በሽታ ማስታገሻ ነው። በተለይ በነፍስ ደረጃ የትኛውም መድኃኒት፣ የትኛውም ጠቢብ፣ የትኛውም ሐኪም ምንም አይነት ድርሻ የለውም። እየሰማችሁ ነው አይደል? የሕክምና ባለሙያዎች ምንም አይነት ድርሻ በነፍስ ውስጥ የለንም። ስጋን የማከም ስጋን የመንከባከብ ትሪት የማድረግ ግን ድርሻው አለን። በግረ መንገድ ስጋን ስንንከባከብ በስጋ ውስጥ ያለች ነፍስን እንጠብቃለን ማለት ነው። አንድን ሰው ቤቱን ካፈረስንበት ይህን ሰውዬ አፍርሰነዋል ማለት እኮ ነው። ቤቱን ስንሰራ ስንንከባከበው ደግሞ ያ ሰውዬ በዚያ ቤት ውስጥ ኮምፎርተብል ነፃ የሆነ ሰላማዊ ኑሮ ይኖራል። ስለዚህ ስጋ የነፍስ ቤት ነው፣ የነፍስ መኖሪያ ቤት ነው። ነፍስ ለስጋ ባለቤት ናት። ይሄኛው መኖሪያ ነው። በቀጭኑ ሰውዬ ውስጥም ነፍስ አለች፣ በወፍራሙ ሰውዬም ውስጥ ነፍስ አለች፣ ታሞ በሚያጣጥረው ሰውዬ ውስጥም ነፍስ አለች፣ ጤነኛ ሆኖ ደግሞ ካልበላችሁ ካልገደልኳችሁ በሚለው ሰውዬ ውስጥ ነፍስ አለች። የቤቱ አይነት ይለየዋል። በቆርቆሮዋ ውስጥም በፎቅ ውስጥም በሙሉ
ሰዎች አሉ። በላስቲክ ውስጥም ሰው አለ። እንደዚያ ነው ነፍስ ያገኘችው የተገኘው ስጋ ውስጥ ሁሉ የመኖር እድል አላት። ኢቭን ኢፍ ተቆርጦ ይህች ጣት ብትቆረጥ እዚህች ውስጥ ስጋ ላይ ነፍስ አለች። ጥሬ ስጋ አትብሉ ብላ ቤተክርስቲያን የምታስተምረው እኮ ለዚህ ነው። የትኛውም የደም ክፍል ደም ያለው ፓርት ላይ ሁሉ ነፍስ አለች። እቺ ደመ ነፍስ የምንላት። ስለዚህ ስጋን ስንንከባከብ ስጋን ስናክም ሰው በስጋው ጤነኛ ከሆነ መጦም ይችላል። ሰው በስጋው ጤነኛ ከሆነ መስገድ ይችላል። ሰው በስጋው ጤነኛ ከሆነ ሰዎችን መርዳት ይችላል። በየትኛውም ባለ አቅሙ ሁሉ ሰፖርት ማድረግ ማገዝ ይችላል። በዚህ ልክ እንድንሆን የስጋ የሕክምና ባለሙያዎች ከአእምሮ ሕክምና ጨምሮ ሰዎችን መንከባከብ በሰዎች ላይ ድርሻን መወጣት ይችላሉ፣ እንችላለን። በነፍስ ደረጃ ማከም ስር ነቀል መድኃኒት መሆን የምትችል ግን ቤተ ክርስቲያን ናት። ቤተ ክርስቲያን ማለት ይሄኛው ደግሞ አሁን እምላችሁ ደግሞ ቤተ ክርስቲያን ከኛ ይለያል። ክርስቲያናዊ ማንነት ነው። ቅዱስ ኤፍሬም ዘሉሚኖስ አይ ሚል አንድ ብሩህ አይን ወይም ብርሃናማ አይን ሚል ቅዱስ ኤፍሬም ይሄ መንፈሳዊውን ዓለም ያየበት እይታ የሚል መጽሐፍ አለውና በዚያ መጽሐፉ ውስጥ ምን ይላል? ነፍስ ማነው ስጋ የነፍስ ቤቷ ነው። የስጋ መኖር ለነፍስ ትልቅ ዋጋ አለው። ነገር ግን ነፍስ በስጋ ውስጥ ሆና ስራ ድርሻዋን እንዳትወጣ ካደረጋት ይሄ ስጋ ለነፍስ ቤቷ ሳይሆን መቃብሯ ነው ይላል። ለእያንዳንዳችን ስጋዊ ፍላጎታችን አለቃ ሆኖ የሚገዛን ከሆነ መብላት፣ መጠጣት፣ ማማር፣ መዋወዝ ተርፌ ምድራዊ መሽቀርቀር የምንለው በሙሉ የሚገዛን ከሆነ ስጋችን ለነፍሳችን መቃብር ነው ማለት ነው። ስለዚህ አልሞትንም እንጂ ተቀብረናል። አንዳንዴ ያጋጥማቸው ያቅም የድሩ ድክመት ነው እንጂ እሱ እኮ ከሞተ ቆይቷል የምንላቸው ይሄ በቃ ምንም አገልግሎት የማይሰጡ ሰዎች ሲመሽና ሲነጋ ብቻ አካባቢ ላይ የሚንከራተቱ በተለይ የወጣትነት ዘመናቸውን መቀለጃ አድርገውት ድንጋይ ላይ ቁጭ ብለው የሚውሉ በመጦሪያቸው ሰዓት ከምትጦር አሮይት እናታቸው ላይ ሳንቲም እየተቀበሉ እየሄዱ በየቦታው የሚወዘኑ ልጆች እንደዛ እንላቸዋለን አይደለም። በነፍሱ እንዲህ የሆነ ሰው በነፍሱ ባዶ የሆነ ሰው እሱ የዚህ አይነት ህይወት አለው ማለት። ስለዚህ ቤተክርስቲያን መድኃኒት ናት አለ። ምን አይነት መድኃኒት? ስር ነቀል መድኃኒት። የትኛዋ? ይሄ ስብስቡ ተሰባስቦ መጥቶ እግዚአብሔርን የሚያመሰግንባት ይህች ህንፃ ቤተክርስቲያኗ። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላድነን ነው ባልሃንም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን